ባለፈው ዓመት ነሐሴ ወር ላይ ታሪኩ በደኒው ሁማኒቴሪያን ድረገጽ ላይ የተነበበው አንድ የትግራይ ወጣት የገጠመው ነገር እንደገና እየተከሰተ ያለ ይመስላል። ከ8 ወራት በኋላ ነበር ደቡብ ትግራይ የሚገኙት ቤተሰቦቼ ዘንድ የሄድኩት የሚለው ስሙ ያልተጠቀሰው ወጣቱ ከቤተሰቦቹ ግን ያልጠበቀው ምላሽ እንዳገኘ ያስረዳል። ይኸው ታሪክና ሌሎችም ተያያዥ ጉዳዮች የሰላም ጥሪዎችና የዳግም ጦርነት ስጋት በሚል ርዕስ በተሰናዳው ዘገባችን ተካተዋል። አብራችሁን ቆዩ። ቤታችን እንደደረስኩ መጀመሪያ እናቴን አገኘኋት። ነገር ግን የተቀበለችኝ እንደጠበቅኩት በደስታና በናፍቆት ሳይሆን የጨፈገገ ፊት ተላብሳ ነበር። ከሳምኳት በኋላ አያቴስ ሰላም ነች? አያቴ አረፈች እንዴ ብዬ የፊቷ መጠውለግ በአእምሮዬ ያፈጠረብኝን የስጋት ጥያቄ አከታተልኩላት። እሷ ግን ስለ አያቴ ምንም ሳትል ልጄ ለምን እዚህ መጣ ብላ የሚያስደነግጥ ጥያቄ አቀረበችልኝ። ቡና ስታፈላልኝም ሆነ እኔን ለመቀበል ጉድ ስትል የናፈቁኝን ቤተሰቦቼን ለማየት ወደ ቤታችን መምጣት አልነበረብኝም? እናቴንስ ቢሆን አይኗን ለማየት መመለስ አልነበረብኝም ወይ የሚሉ ጥያቄዎችን በውስጤ አኩተመትም ነበር። ምሽት ከሰፈር ጓደኞቼ ጋር ሰብሰብ ብለን እየተጫወትን ባለንበት ሰዓት ደግሞ እናቴ በቀጥታ መታ በቶሎ ወደ አዲስ አበባ እንድሄድ ነገረችኝ። በእንባ በተሞላ ስሜት ውስጥ ሆና ባለፈው ጦርነት አንተ በረሃ ሳለ እኔ ግን እንቅልፍ አጥቼ በጭንቀት ነበር የማድረው። ልክ እንደረገፉት ጓደኞች ሁሉ በጦርነቱ ሞተ እንደወጣ ትቀራለህ ብዬ ስጨነቅ ነው ያሳለፍኩት። አሁንም ጦርነት ከፈነዳ ድጋሚ ተመልምለህ ወደ ውጊያ መግባትህ የማይቀር ነው። እኔ በቀደመው ጦርነት ያሳለፍኩትን የጭንቀት ሌሊቶች እንደገና ለማሳለፍ አቅም የለኝም አለችኝ ይላል። ስለዚህ ወደ አዲስ አበባ ሄድ፣ በሬያችን ተሽጦ የሚገኘውን ገንዘብ ይዘህ ትሄዳለህ፣ እዚህ ሁኔታው እስኪስተካከል ድረስ ድጋሚ እንዳትመጣብኝ በማለት በእንባና በሰቀቀን ውስጥ ሆነው እናቱ ትግራይን ለቆ እንዲሄድ እንደነገሩት ወጣቱ ተርኮታል ነው። የዚህ ወጣት ታሪክ ከተነበበ ከ6 ወራት በኋላ ተመሳሳይ ነገሮች ሲደገሙ እየታየ ነው። የዳግም ጦርነት ስጋትን ሽሽት ብዙዎች ትግራይን ለቀው አዲስ አበባን ወደ መሳሰሉ ከተሞች እየፈለሱ መሆኑን የአካባቢ ምንጮች ያስረዳሉ። የውድብ ናጽነት ፓርቲ ምክትል ሊቀመንበር አቶ አለምሰገድ አረጋይ በትግራይ ዳግም ጦርነት ሊፈጠር ይችላል የሚል ከፍተኛ ስጋት መኖሩን ይናገራሉ። በዚህ የተነሳ በህብረተሰቡ ዘንድ የተፈጠረውን ስጋት ሲያስረዱ ህዝቡ ጭንቀት ውስጥ ነው፣ በተለይም ወጣቱ ዳግም ወደ ሞት ልንገባ ነው የሚል ስጋት አለው። አንዳንድ የቻሉ ወደ ውጭ ሀገር ጭምር እየተሰደዱ ሲሆን ያልቻሉ ደግሞ በመኪና በእግርም ወደ ጎረቤት ክልሎችና ወደ አዲስ አበባ እየሄዱ ነው። ነዳጅም ሆነ ትራንስፖርት እንደ ልብ አይገኝም። በጀትን ጨምሮ ብዙ ነገሮች ወደ ትግራይ እንዳይገቡ ድጋሚ የመከልከል ሁኔታ አለ። ያለውን ውስን ሀብትና ንብረትም ቢሆን የህወሓት ኃይል ለጦርነት ዝግጅት ከመዋል አይመለስም ብለን እናምናለን። በፌዴራል መንግስት በኩልም ቢሆን ከህወሓት ጋር የገባበትን ውጥረት የበለጠ ከማካረር ባለፈ ነገሮችን በጥሞና በሰላም ለመፍታት ጥረት አናይም በማለት ነው ክልሉ ያለበትን ድባብ የተናገሩት። በኢትዮጵያ የግጭት ደመናና ስጋት የሰፈነው ግን በትግራይ ብቻ አይመስልም። ቤተሰቦቿ በሙሉ ጋምቤላ የሚገኙትና እሷ ለብቻዋ በአዲስ አበባ 3 ልጆች የምታሳድግ አንዲት እናት ከቤተሰቦቿ ጋር መቆራረጧን ትናገራለች። ስሟ እንዳይገለጽ የጠየቀችው ይህቺ የልጆች እናት በቅርቡ በጋምቤላ ክልል ተፈጥሮ የነበረው ከባድ ግጭት ለሷና ለምታስተምራቸው ልጆቿ ሁኔታዎችን አስከፊ እንዳደረጉባቸው ነው የምትናገረው። ከግጭቱ ቀደም ብሎ ወንድሟ፣ ባሏና እህቶቿ ወደ ጋምቤላ ሄደው መክረማቸውን የጠቀሰችው ባለታሪኳ ግጭቱ እዚያ ያሉ በመፈንዳቱ ዳግም ለመገናኘት እንደከበደባቸው ተናግራለች። በብዙ የጋምቤላ ክፍል ስልክም ሆነ ኔትወርክ በቀላሉ አይገኝም። አልፎ አልፎ ከምናደርገው የስልክ ግንኙነት በዘለለ በትራንስፖርት እኔ ወደ እነሱ ወይም እነሱ ወደ እኔ የምንሄድበት እድል ጠቧል። በጋምቤላ ግጭቱን ተከትሎ የታወጀው አስቸኳይ ጊዜ አዋጅ አሁንም አልተነሳም። ሰዎች መንቀሳቀስ ተቸግረዋል። እንደ ልብ ሰርተው መኖርም ተቸግረዋል። አሁን እኔ የቤት ኪራይ ለመክፈል ተቸግሬያለሁ።
የ3 ወር ኪራይ ካልሰጠሽም ብለው ባለቤቶቹ አስጨንቀውኛል በማለትም ትገልጻለች። ግጭት በኢትዮጵያ የብዙዎችን ኑሮ እያከበደው እንደሚገኝ የጋምቤላ ተወላጇ ታሪክ አንድ ማሳያ ይመስላል። የጋምቤላን ሁኔታ የበለጠ እንዲያብራሩ ሪፖርተር የጠየቃቸው ፖለቲከኛው ሳይመን ቱትም ተመሳሳይ ሐሳብ ነው የሚሰጡት። በጋምቤላ ክልል አሁንም አስቸኳይ ጊዜ አዋጅ መኖሩን ብቻ ሳይሆን ብዙ የማይሰማ ነገር ግን አልፎ አልፎ የሚከሰት ግጭት እንዳለ ጭምር ነው የተናገሩት። ሀገሪቱ በምትገኝበት በዚህ በምርጫ ዋዜማ ላይ ይህን መሰሉ የጸጥታ ችግር መኖሩ ለምርጫው ራሱ እክል ሊሆን እንደሚችል የተጠየቁት አቶ ሳይመን በቀጣዮቹ ወራት ሁኔታው መሻሻል ሊኖረው እንደሚችል ነው አዎንታዊ አስተያየት የሰጡት። በኢትዮጵያ የዳግም ጦርነት መፈንዳት ስጋት በብዙዎች ዘንድ ይነሳል። ከብዙ አቅጣጫዎች አዲስ ጦርነት እንዳይቀሰቀስ የሚያሳስቡ ድምጾችን በርክተዋል። ጦርነት ተቀስቅሶ ሀገሪቱ ዳግም ወደ ከፋ ሰብአዊና ቁሳዊ ውድመት ውስጥ እንዳትገባ ውትወታው በርክቷል። አሁን በየአካባቢው ያለው የግጭት ድባብ የተላበሰ ሁኔታ ተገፎ ወደ ሰላማዊ ሁኔታ መመለስ እንደሚፈልጉ የሚገልጹ ሰዎች ድምጽ በየአቅጣጫው በርክቷል። ከትግራይ ክልል የቀድሞ ተዋጊዎች ጭምር ግጭት አንፈልግም የሚል ተቃውሞ ማሰማታቸውን የሚጠቁሙ ሪፖርቶች እየወጡ ነው። የተቃዋሚ የፖለቲካ ፓርቲዎች ዳግም ወደ ጦርነት እንዳይገባ ይመለከታቸዋል ለሚሏቸው ወገኖች የሚያሳስቡ መግለጫዎችን እያወጡ ነው። በዲያስፖራ የሚገኙ ፖለቲከኞችና አክቲቪስቶች ጦርነት ይብቃ የሚል መንፈስ ያለው የኢንተርኔት ሰላማዊ ሰልፍ መጥራታቸው ተሰምቷል። ዓለም አቀፍ ተቋማትና ሲቪክ ማህበራትም በኢትዮጵያ ዳግም ጦርነት እንዳይቀሰቀስ በብዙ መንገዶች እያሳሰቡ ነው። ይህንን ስጋት ካሰሙት መካከል አንዱ የሆነው ክራይሲስ ግሩፕ የተባለው የግጭት ጥናት ተቋም አዲሱ የጦርነት ስጋት ምንድነው? ከየትስ ነው የሚመነጨው? በሚል መጠይቅ ስለ ስጋቱ በሰፊው የሚዘረዝር ሪፖርት ከሰሞኑ አቅርቧል። የግጭት ውጥረቱ በፌዴራል መንግስት፣ በትግራይ ክልል እንዲሁም በጎረቤት ኤርትራ መካከል መፈጠሩን ይገልጻል። የአሜሪካን ኢንተርፕራይዝ ኢንስቲትዩት ፕሮጀክት የሆነው ክሪቲካል ትሬትስ ከሰሞኑ በኢትዮጵያ ስላሉ አስጊ የጦርነት ሁኔታዎችና የቀጠናዊ ግጭት ስጋቶች በሰፊው የሚያትት ሪፖርት አስነብቧል። Fault lines in the Horn of Africa, the Gulf States, Turkey and Israel battle for Red Sea influence በሚል ርዕስ የቀረበው ሪፖርቱ ስጋቱ ከየት እንደሚመነጭና ወዴት እያመራ እንደሆነ ማሳያዎች ሊያቀርብ ይሞክራል። ለአብነትም እንደ አውሮፓውያኑ አቆጣጠር ከጃንዋሪ 26 ጀምሮ እስከ ፌብሩዋሪ 26 ቀን 2026 ድረስ ባሉት 30 ቀናት ውስጥ የተፈጠሩ አብይ ሁነቶችን ያጣቅሳል። በፌዴራል መንግስት በኩል የመከላከያ ሰራዊቱንና ከባባድ የጦር መሳሪያዎችን ጭምር ወደ ትግራይ ክልል ድንበር የማስጠጋት እርምጃ የተወሰደ መሆኑን፣ በተቃራኒው ደግሞ ህወሓት የትግራይ ሰራዊት ወይንም ቲዲኤፍ የሚባለውን ኃይሉን እያንቀሳቀሰ ነው ይላል። ከዚህ በተጨማሪም ኤርትራ ሰራዊቷን ወደ ትግራይ ድንበር ማስጠጋት ብቻ ሳይሆን ድንበር ዘልቆ ጭምር እንዲገባ አድርጋለች ይላል። በጃንዋሪ መገባደጃ አካባቢ የቲዲኤፍ ኃይልና መከላከያ ግጭቶችን በአማራና በትግራይ ክልሎች አወዛጋቢ ቦታዎች አድርገዋል ይላል። በትግራይ ክልል ዳግም ጦርነት ሊፈነዳ ይችላል በሚል ስጋት ሰዎች መጨነቃቸውን፣ ከባንክ ገንዘብ ለማውጣት መሰለፋቸውንና አልፎ ተርፎም ወደ አዲስ አበባ መፍለሳቸውን ሪፖርቱ ይጠቁማል። ህወሓት የፌዴራል መንግስትን በሚመለከት ጦርነት ሊያውጅብኝ ነው የሚሉ ክሶችን የያዙ ተደጋጋሚ መግለጫዎችን ያወጣ ቢሆንም ከሁለቱም ወገኖች በኩል ተቀራርበው በመነጋገር ችግሮችን ለመፍታት የሚደረጉ ሙከራዎች እስካሁን አልታዩም ሲልም ያስረዳል። ወደ ኢትዮጵያና ወደ ቀጠናው በርካታ ዲፕሎማሲያዊ ጉዞዎች ተከታትለው መደረጋቸው ተጠቅሷል። የሳውዲ አረቢያ ባለስልጣናት ወደ ኢትዮጵያና ወደ ኤርትራ ጉዞ አድርገዋል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃንም በኢትዮጵያ ጉብኝት አድርገዋል። ከነዚህ ዲፕሎማሲያዊ እንቅስቃሴዎች በተጨማሪም የአፍሪካ ህብረት ጃንዋሪ ወር ማብቂያ ላይ ህወሓትንና የፌዴራል መንግስትን ለማቀራረብና ለማደራደር ዝግጁ መሆኑን አስታውቋል። በቀጣዩ ቀንና ፌብሩዋሪ 10 ደግሞ የተባበሩት መንግስታት ድርጅት ሁሉም ኃይሎች ውጥረቱን ማርገብና ወደ ንግግር መመለስ እንዳለባቸው አሳስቧል። ሪፖርቱ በተጨማሪም ኤርትራ ወደ 350 ሺህ መደበኛ ሰራዊት ያላት ሲሆን ቲዲኤፍ የሚባለው የህወሓት ኃይል ደግሞ ወደ 250 ሺህ የታጠቀ ኃይል አለው። እነዚህ ሁለት ኃይሎች ጦርነት ከተጀመረ በጋራ ተባብረው ከኢትዮጵያ መከላከያ ጋር መዋጋታቸው የማይቀር ይመስላል። የኢትዮጵያ መከላከያ ከ500 ሺህ በላይ መደበኛ ሰራዊት ያለው ሲሆን
ቀላል የማይባል አቅም እየገነባና ራሱን እያጠናከረ የሚገኝ ሰራዊት ነው። ይሁን እንጂ ወደ ውጊያ የሚገባ ከሆነ የኤርትራና የትግራይ ኃይሎች በአማራ ክልል የሚንቀሳቀሱ የፋኖ ኃይሎችን እንዲሁም በኦሮሚያ የሚንቀሳቀሰውን የኦነግ ሸኔ ኃይልን ድጋፍም ሊያገኙ እንደሚችሉ ይገመታል። ይህ ብቻም አይደለም። ህወሓትና ሻዕቢያ ከሱዳን መንግስት ጋር ለረጅም ጊዜ የገነቡትን ግንኙነት ተጠቅመው የሱዳን ጦርን ድጋፍ አሁንም ለማግኘት ይችላሉ። ጦርነቱ ሱዳንና ኤርትራን የሚከትስ ከሆነ ድረስ ደግሞ እንደ ግብጽ ያሉ ሀገሮችን ስቦ ሊያስገባ ይችላል። ነገር ግን ግጭቱ በተቃራኒው ደግሞ የሱዳን ፈጥኖ ደራሽ ኃይልን የተባበሩት አረብ ኤምሬትስና እስራኤልንም እንደሚጋብዝ ነው የሚገመተው በማለት ሰፊ ሀተታ ያቀርባል። የውድብ ናጽነት ፓርቲ አመራሩ አቶ አለምሰገድ በበኩላቸው በተለይም በትግራይ ይነሳል ተብሎ የሚሰጋው አዲስ ጦርነት በተቃራኒው ከቆሙ ኃይሎች አላስፈላጊ ካሉት እንቅስቃሴ እንደሚመነጭ ይናገራሉ። በትግራይ እንደሚታወቀው የፓርቲው እውቅና ካልተመለሰ በሚል ህወሓት ከፌዴራሉ መንግስት ጋር የከፋ አለመግባባት ውስጥ ገብቷል። የፕሪቶሪያ ስምምነት መፈጸም፣ የተፈናቃዮች መመለስም ሆነ ሰላማዊ ሁኔታ የመመለሱ ስራ ወደ ጎን ተብሎ የጊዜያዊ አስተዳደሩን ስልጣን ለመቀራመት በህወሓት ልሂቃን መካከል ከፍተኛ አለመግባባት ተፈጥሮ ለሁለት እስከ መከፈል ደርሰዋል። ይህ ደግሞ ወደ ሰራዊቱ ተዛምቶ ቲዲኤፍን ለሁለት እንዲከፈል አድርጎታል። አሁን በህወሓት የሚታዘዝ ቲዲኤፍ እና ከህወሓት ተገንጥሎ በወጣው ኃይል የሚታዘዝ ቲፒኤፍ የተባለ ኃይል ተፈጥሯል። በትግራይ ጦርነት ዳግም ከተነሳ በፌዴራል መንግስቱና በቲዲኤፍ መካከል ብቻ ሳይሆን በትግራይ ወጣቶች መካከልም እርስ በርስ መተላለቅ ይወለዳል። ህወሓት ይህ ሁሉ ሲሆን ምንም አይመስለውም። እዚህ ደረጃ እንዲደርስ ያደረገው ደግሞ ራሱ የፌዴራል መንግስቱ ነው ብለን እኛ እናምናለን። የፕሪቶሪያ ሰላም ስምምነት በተፈረመ ማግስት በትግራይ ዲሞክራሲያዊ የሽግግር ሂደት የሚመራ ሁሉን አቀፍ የሽግግር አስተዳደር ይመሰረታል ብለን ነበር። በሂደት ህወሓት ሲከፈልም አንዱን ቡድን ለይቶ በመደገፍ አዲስ የፖለቲካ ኃይል በመፍጠር ሽኩቻውን የበለጠ አስፍቶታል። የፌዴራል መንግስት ለፕሪቶሪያ ሰላም ስምምነት ቀና ምላሽ ከመስጠት ጀምሮ በትግራይ አሁን ለተፈጠረው ውጥረት የራሱን ሚና ተወጥቷል ብለው እንደሚያምኑ ነው ፖለቲከኛው የጠቆሙት። አሁን ያለውን ዳግም የጦርነት ስጋት ለማስወገድ ዓለም አቀፉ ማህበረሰብ ጣልቃ ቢገባ የተሻለ እንደሚሆን ነው አቶ አለምሰገድ ያሳሰቡት። በትግራይ በአሁኑ ወቅት ለሰላማዊ የፖለቲካ እንቅስቃሴ አመቺ ሁኔታ ባይኖርም ፓርቲያቸው ከተለያዩ ሲቪክ ማህበራትና ከሌሎች ፓርቲዎች ጋር ሆኖ ጦርነቱ እንዲቆም የበኩሉን እየታገለ መሆኑን አመልክተዋል። በሀገሪቱ አለን የሚሉ ሰላማዊ የፖለቲካ ድርጅቶችና የሲቪክ ማህበራትም አንዴ ጦርነቱ ከተጀመረ ውድመቱ ለመላ ሀገሪቱ እንደሚተርፍ በመገንዘብ ጦርነት ይቁም የሚለውን ጥሪ በጋራ እንዲያስተጋቡም ጥሪያቸውን አቅርበዋል።